أشهد أن محمدًا عبده ورسوله وأشهد أن لا إله إلا الله وحده لا شريك له تعظيمًا لشأنه وأشهد أن محمدًا عبده ورسوله خير رسله وأنبيائه صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين فاتقوا الله واعلموا أن نهاية العام أو بدايته ليست مناسبة لشيء من العبادات فيا عباد الله يا الله باروች ሆይ የዛሬ ኹጥባ ርዕሳችን የሂጅራ አቆጣጠር መዝጊያ ኹጥባ ነው ማለት ነው። የሂጅራ አቆጣጠር መዝጊያ ኹጥባ ማለት ያው ይሄ ዙልሂጃ የመጨረሻ ወር ነው በሂጅራ አቆጣጠር ማለት ነው። ከዛ ሙሐረም ደግሞ በሂጅራ አቆጣጠር አንደኛ ወር ይባላል ማለት ነው። ስለዚህ ይሄ ኹጥባ ወይም ይሄ ኹጥባ ሊዘጋጅ የቻለው ምክንያት ምንድነው? እያንዳንዱ ሰው ዓመቱን ሲያሳልፍ በምንድን ነው ያሳለፈው? ምንድን ነው የሰራው? ለነፍሱ ምን ተዘጋጅቷል? ለነፍሱ ምን ተዘጋጅቷል? ለአኺራው ምን የሰራው አለ? በእኛ ላይ ቀናቶች ያልፋሉ፣ ዓመታት ያልፋሉ፣ ወራቶች ያልፋሉ። ረመዳን መጥቶ በእኛ ያልፋል፣ ጁምዓን በእኛ መጥቶ ያልፋል፣ ዒዶቹን በእኛ መጥቶ ያልፋሉ፣ ሐጅም በእኛ መጥቶ ያልፋል። ስለዚህ ዓመትህን እንዴት ነው ያሳለፍከው ብሎ እያንዳንዱ ሰው ዓመቱን በምን መልኩ ነው ያሳለፉት ብሎ ሂሳብ እንዲያደርግ የተዘጋጀ ኹጥባ ነው ማለት ነው። ሂሳብ ከሌለ ምንም የለም። ሂሳብ ከሌለ ነጋዴ ትርፋማ አይሆንም። በየጊዜው ወጪ ገቢ ተብሎ ካልታሰበ ዋጋ የለውም ንግዱ ማለት ነው። ይሄም ንግድ ነው፣ የአኺራ ንግድ ነው። የአኺራ ንግዳችን ለአኺራ የምንሰራው ስራ እስኪ ዓመቱን በሙሉ ምን ሰራን የሚለውን ነገር ማሰብ በጣም ያስፈልጋል ማለት ነው። አዲሱን ዓመት ከመጀመራችን በፊት ቅድም እንዳልኳቸው ይሄ ወር ሲያልቅ ዛሬ 24 ነው ዙልሂጃ ማለት ነው። 16 ቀን የቀረው ከዛ በኋላ ሙሐረም አንድ ይላል። ያን ወር ከመጀመራችን በፊት እስኪ ዓመቱን ሙሉ በምን አሳለፍኩኝ ብሎ ማሰብ ያስፈልጋል ማለት ነው። ለምንድን ነው የሚያስፈልገው? ሰውየው ዓመቱን በሙሉ ሲኖር ምናልባት ራሱን ተሳስቦ ከነፍሲያው ጋር ሂሳብ አድርጎ ጉድለት ካለ ነቅስ ካለ ያልሰራው ስራ ካለ የዘነጋው ነገር ካለ ተውበት አድርጎ ወደ አላህ ይመለሳል ማለት ነው። እንደዚህ ደግሞ ሰውየው ዓመቱን በሙሉ ረመዳኑን ሁሉም ስራ ሰላቱን ሁሉም ነገር የተሟላው ደግሞ ካገኘ ራሱን ሂሳብ ሲያደርግ ይህ ሰው መዝዳት ይጨምራል ማለት ነው። ከዛ በኋላ የጨመረ እንደገና ያሻሻለ ስራውን ይሄዳል። ስለዚህ ነው ይሄ ኹጥባ የተዘጋጀው። ስለዚህ ኡሲኩም ወነፍሲ መጀመሪያ ነፍሴን እመክራለሁ፣ ከዛ ቀጥሎ እናንተን እመክራለሁ። አላህን መፍራት የሙእሚን መሳሪያ ነው። አላህን መፍራት በዱንያም በአኺራም መዳኛችን በአላህን በመፍራት ነው ማለት ነው። አላህን መፍራት ወደ መልካም ሥራ ያቃርባል። አላህን መፍራት ከመጥፎ ሥራ ያርቃል ማለት ነው። ከመቼውም በላይ አላህን የምትፈራ ከሆነ ቀልብ ላይ የአላህ ፍራቻ ካለ ለመልካም ሥራ ትዘጋጃለህ ማለት ነው። ሌላው ምንድን ነው? ቀኑ እንደው ዝም ብሎ መጥቶ የሚያልፍ እንዳይመስለን። ከእኛ ዕድሜ ገደብ የተወሰነ ቆርጦ ነው የሚያልፈው። ሌሊቱም እንደዚሁ ዑለማዎች ይላሉ ቀን የዕድሜ ቆራጭ ነጭ ምላጭ ነው ይላሉ። ሌሊት ደግሞ የዕድሜ ቆራጭ ጥቁር ምላጭ ነው ይላሉ። ውለን ሲናድር እንደው ዝም ብሎ ብቻ ሳይሆን ከዕድሜ ጎምዶ ይወስዳል። ዓመቱም እንደዚህ ነው፣ ሰዓቱም እንደዚህ ነው፣ ሰከንዱም ደቂቃውም እንደዚህ ነው። የሆነ ነገር ከአንተ ይሄዳል ማለት ነው። አንድ ሰከንዱ እንኳን ራሱ ሲሄድ ከአንተ የሆነ ነገር ይሄዳል ማለት ነው። ባዶ ካሳለፍከው ባዶ አለፈ ማለት ነው። ስለዚህ ለዚህ ነው ምንጊዜ ሙእምን ከነፍሱ ጋር መተሳሰብ አለበት የሚባለው ማለት ነው። ስለዚህ ثم اعلموا ይላሉ أن آجال تنقضي يوما بعد يوم እወቁ የአላህ ባሮች ሆይ የእኛ ዕድሜ ከቀን ወደ ቀን እየቀነሰ ነው የሚሄደው። ከዓመት ወደ ዓመት፣ ከወር ወደ ወር፣ ከሰዓት ወደ ሰዓት እየቀነሰ እንደሚሄድ ሁሉም ሰው ሊያውቅ ይገባል ይላሉ። ይሄ ደግሞ ዝም ብለን ካሳለፍነው ያው ምንም መሻሻል የለም፣ በዛው ነው መሄድ ነው። ግን ከሂሳብ ካደረግን ግን ለወደፊት ደግሞ ኢንሻአላህ
ተዘጋጅተን ያው ለአኺራ ከመቼውም በላይ እንዘጋጅ። ስለዚህ መደት ሰነዋቱን ምን አዕማሊና ከኛ ብዙ ነገር አልፈዋል። ኩቲበት ፊሃ እኛ የሰራን ሁሉ ይጻፋል፣ መልካሙም ይጻፋል፣ ኸይሩም ይጻፋል ማለት ነው። ወሐመለት በይነ ጠያሪና ወአውዓንና ፊሃ ምን ዓመልን ስራችን በየቀኑ ይመዘገባል። መላይካዎች አሉ፣ ረቂብና ዓቲድ አሉ፣ ይጽፋሉ፣ አይሰራችሁም። አላህ ደግሞ ዩራቂቡና አላህ ደግሞ እኛን ይከታተላል ጠዋትና ማታ። የት ዋልክ የት ገባ፣ ልክ እኛ ልጆቻችን እንደምንከታተለው ሁሉ ማለት ነው። ልጄ የት ገባ፣ ዛሬ የት ነው የዋልከው፣ ከነማን ዋልክ የሚለው እንደሚባለው አላህ እኛን ደግሞ ኩለ የውም ኩለ ለይለ ዩራቂቡና ክትትላል ማለት ነው። አላህ ሙራቂቡኩም መላይካዎቹም አሉ መድበዋል። ግን አላህም ደግሞ እንደዚሁ ከአላህ እይታ ማንም ያመልጥ የለም፣ ከአላህ እውቀት ማንም ያመልጥ የለም፣ ከአላህ እውቀት ማንም ያመልጥ የለም። ስለዚህ የውመ ተጅዱ ኩሉ ነፍስን ማ ዓሚለት አላህ ሱብሓነሁ ወተዓላ እያንዳንዷ ነፍስ የሰራችው ለቅያም ቀን ታገኛለች። ኸይር ከሆነ ኸይሩ መጥቶ ይከመርላታል፣ ሸሩም ከሆነ ደግሞ ሸሩ መጥቶ ይከመርላታል። ስለዚህ አላህ ምን አለ? ለዚህ ቀን ለቅያም ቀን በመልካም ሥራ ተዘጋጁ፣ መጥፎ ሥራ ይዛችሁ እንዳትመጡ ብሎ አላህ ሱብሓነሁ ወተዓላ ይመክራል ማለት ነው። ዑለማዎች ምን ይላሉ? ወይም ደግሞ ቀውይ የሆኑ ሰዎች ጎበዝ ሙእሚኖች ምን ያደርጋሉ? ምን ይላል እዚህ ማለት ነው? ፈረሂመ ላሁ ዓብደን አንድ የአላህ ባሪያ አላህ ይዘንለታል። ሰሚዐ ቀውለ ረቢሂ የጌታውን ቀውል ሰምቶ የጌታውን ንግግር ሰምቶ የሰማ የሆነ የአላህ ባሪያ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ትቀምሳለች የሚለውን ቀውል የሰማ የሆነ የአላህ ባሪያ አላህ ይዘንለታል። ከዛ በኋላስ ፈቅተነመ አያመ ቁወቲ ወሸባቢሂ ከዛ በኋላ ለካ ሞት አለ ማለት ነው። የለካ ሞትን እንቀምሳለን ብሎ አለና ከዛ በኋላ አላህ የሰጠውን ዕድሜ በመልካም ሥራ፣ ጉልበቱን በመልካም ሥራ፣ ወጣትነቱን በመልካም ሥራ፣ ሀብቱን በመልካም ሥራ የሚያሳልፍ የሆነ ሰው አላህ ይዘንለታሉ። ይሄ ዱዓ ነው የሚፈለገውም ይሄ ነው። ሰም ወጣዕ የሚባለው ይሄ ነው። ሰምተናል ታዘናል የሚባለው ይሄ ነው ማለት ነው። ስለዚህ ሁላችንም ይሄን ነገር በደንብ አድርገን ማሰብ አለብን። ለምሳሌ ከኛ በፊት የነበሩ ሰዎች አባቶቻችን ሄደዋል። የታሉ አባቶቻችን? እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን፣ ዘሮቻችን ሞተዋል። ተረኩ ዲያረሁም ቤታቸውን ትተው ሄደዋል ማለት ነው። ቤታቸው ፎቁም ይሆን የሳር ጎጆም ይሆን ላስቲክ ውስጥ የሚኖሩ ጥለው ሄደዋል። የታሉ ይላሉ። ወረሐሉ ኢለል ቁቡር ወደ ቀብር ሄደዋል። የዛኔ የሚያገለግለው ምንድን ነው? የሰራኸው ሥራ ነው። ይህን ጥለህ ስትሄድ ዱንያን ለቀህ ስትሄድ ለአንተ ተከላካይ የሚሆነው ከአላህ ቁጣ፣ ከአላህ ቅጣት፣ ከቀብር ስቃይና መከራ፣ ከእሳት ቃጠሎ፣ ከቅያም ቀን እንግልት ለአንተ የሚያገለግለህ የሚጠቅመህ እዚህ የሠራኸው ሥራ ነው። እዚህ የሠራኸው የለፋህበት ሥራ ነው። ዚክሩ፣ ሰላቱ፣ ጾሙ፣ ሐጁ፣ ዘካው፣ ሌላም እንደዚህ መልካምነት ማለት ነው። ጥሩ ስነ ምግባር በተለይ በጣም ያስፈልጋል ማለት ነው። ስለዚህ ምን ይላሉ? ፈተአመሉ አሕዋለሁም የእነሱ ሁኔታ ሲፈትሹ ወይም አስተንትኑ እስኪላሉ የታሉ እነሱ ምን ይዘው ሄዱ፣ ከያዙት ነገር ላይ ምን ሰርተው ሄዱ የሚለውን ነገር ማሰብ አለባችሁ። ወተዕዙ ቢማዲህም በመሄዳቸውም ደግሞ ተመከሩ። ለካ እነሱ ሄደዋል፣ ለካ አያቶቼ የሉም፣ አባቶቼ የሉም፣ እናቶቼም የሉም፣ ወንድሞች ብየው ሞቱ፣ እኔም እንደዛ ለካ እሞታለሁ ማለት ነው ብላችሁ ተመከሩ በእነሱ ሞት ይላሉ። ለዓለ ልቁሉበ ልቃስያ ምናልባት ደረቅ ሆነች ቀልብ ይሄ ስታስታውስ ተሊን ለዘብ ትላለች ማለት ነው። ወደ አላህ ትመለሳለች። ለካ ይሄ አለ ማለት ነው ብላ ወደ አላህ መለስ ብላ ተውበት አድርጋ ወደ አላህ ታዛዥነት ለአላህ ራሷን አሳልፋ ትሰጥና አላህ ከከለከለው ትከለከላለች፣ የአላህን ትእዛዝ ደግሞ ታከብራለች። ለዚህ ይሄ በጣም ይጠቅማል ማለት ነው። እና ስለዚህ ይህን ነገር መርሳት መዘንጋት የለብንም ማለት ነው። ሌላው ምንድን ነው? አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም
አብዱላህ ብን ዑመርን ትከሻዬ ላይ እጃቸውን ጣል አደረጉ አለ ነቢዩ ሰለላሁ ዐለይሂ ወሰለም አደረጉና ፈቃለ አሉኝ አለ ኩን ፊ ዱንያ ከአነከ ገሪብ አው ዓቢር ሰቢል ዱንያ ላይ ስትኖር እንደ ሩቅ ሰው ሆነህ ኑር ወይም እንደ መንገድ አቋራጭ ሆነህ ኑር አሉኝ አለ። ከዛ እሱ ምን ይል ነበረ? ከዛ በኋላ የእሳቸው ይሄ ብቻ ነው። እሱ ምን ብሎ ዳዋ ያደርግ ነበረ? ወቃል ኢብኑ ዑመር የቆል ኢዛ አምሰይተ ፈላ ተንተዝር ሰባህ በምታመሽበት ጊዜ አነጋለሁ ብለህ አታስብ። ያ ያለው በአላህ እጅ ነው፣ ማንጋትህ ማለት ነው። ስታመሽ ደግሞ አነጋለሁ ብለህ አታስብ። ስለዚህ ምን ነበረ? ወኹዝ ሚን ሲሐቲከ ሊመረዲክ በጤንነትህ ጊዜ ለበሽታ ጊዜ ያዝ ስራ። በሽተኛ ስትሆን ወይኔ ሳልሰግድ፣ ወይኔ መስጊድ ሳልሄድ፣ ወይኔ በገንዘብ ዘካ ሳላወጣ፣ ወይኔ ሀጅ ስላደርግ ብለህ ከማለትህ በፊት በጤንነትህ ጊዜ ለበሽታ ጊዜ ስራ። ነደሙ እኮ በኋላ ነው፣ ቁጭት እኮ በኋላ ነው። መጀመሪያ እኮ አይመስልም፣ ሚያማህም አይመስልም እኮ መጀመሪያ የምትሞቱም አይመስልም። ግን ሞቱ ሲመጣ በሽታው ሲመጣ ግን ትቆጫለህ። ይሄ የሰው ልጅ ባህሪ ነው ማለት ነው። ይሄ የሰው ልጅ ባህሪ ነው። በኋላ ነዳማ በኋላ ነው። መጀመሪያ ስንፍና አለ። ስንፍና በነፍስያ ትንገላታለህ። ሸይጣን ያንገላታሃል፣ ይመራሃል በመጥፎ መንገድ ላይ ማለት ነው። መልካም እንዳሰራር ግን በኋላ ግን አቅምህ ሲያዝ ስታረጅ በሽታ ሲመጣብህ ወይ ሞት ሲመጣ ወይኔ የሚል ነገር ይመጣል። ስለዚህ ምን አሉ አብዱላህ ምን አሉ? ወኹዝ ሚን ሲሐቲከ ሊመረዲክ በጤንነትህ ጊዜ ለበሽታ ጊዜ ያዝ። ወሚን ሐያቲከ ሊመውቲከ እንደዚህ ደግሞ በሕይወትህ ደግሞ ለሞትህ ያዝ። ከሞትከ በኋላ የሚጠቅምህን ነገር በሕይወት ያለህ ያዝ ብለው ይመክሩ ነበር ለሰዎች ማለት ነው። ስለዚህ ይሄን ነገር ነቢዩም ብለውታል። ኢብኑ አባስ ረዲየላሁ ዐንሁ ሲናገሩ ይላሉ። ኢብኑ አባስ ረዲየላሁ ዐንሁ ትልቅ የቁርአን ተንታኝ ናቸው። ይላሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊረጁሊን ነቢዩ ለአንድ ሰው አሉት። ምን አሉት ነቢዩ ሰለላሁ ዐለይሂ ወሰለም ለዛ ሰው? እግተኒም ኸምሰን ቀብለ ኸምሲን አምስት ነገሮችን ከአምስት ነገሮች በፊት ስራ አሉኝ አለ። ስራ አሉት አለ። ወይም ተብቃቃ ለምሳሌ ሸባበከ ቀብለ ሐረሚክ ወጣትነትህን እርጅና ሳይመጣ ስራበት። በወጣትነትህ ወይኔ አሁን ከየት ላምጣ ወጣትነት ብለህ ከማለት በፊት ስራ በወጣትነትህ። ወጣት ነህ፣ ቀውይ ነህ፣ ጉልበት አለህ፣ ቅራ፣ ቁርአን ሐፍዝ፣ ዕልም ተማር፣ ስገድ፣ ሐጅ ማድረግ አቅም ካለ ዘካ መውጣ፣ መልካም ሰው ሁን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወሲሐተከ ቀብለ ሰቀሚክ ጤንነትህን ደግሞ በበሽታ ሳትያዝ በፊት በጤንነትህ ስራበት አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ወግናከ ቀብለ ፈቅሪከ ሀብትህን ደግሞ ድህነት መጥቶ አንተን ከማጥቃቱ በፊት ድህነት ሳይመጣብህ በፊት በሀብት ደግሞ ስራበት። ለሰዎች አግዝ፣ ለድሃዎቹ ድረስላቸው፣ ለየቲም እናቶች ለየቲሞች ድረስ፣ ለድሃ አብላ አልብስ፣ ለድሃ ቤት ስራ፣ ለተቸገረ እርዳ፣ በገንዘብ ሀጅ አድርግ፣ ዘካ አውጣ። መቼ? ድህነት ከመምጣቱ በፊት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወፈራገከ ቀብለ ሹግሊከ ይሄ ነው ችግሩ፣ ይሄ ነው ትልቁ እንትን ይሄ ነው። እንደዚሁ ደግሞ ጊዜህን ደግሞ ቢዝነስ ሳይመጣ በፊት ተጠቀማሩ ነቢዩ ሰለላሁ ዐለይሂ ወሰለም። ነፃነት ጊዜህን ወጣት ነው፣ ያ ወጣት ነው፣ ሚስት አልመጣም፣ ልጅ አልመጣም፣ ስራ አልጀመረም። ነፃነት ጊዜህን ደግሞ ቢዚ ከመሆን በፊት ስራበት። በኋላ ትቆጫለህ። ቢዚ ስትሆን ወይኔ እንዳው ቢዚ ሳልሆን በፊት ምን ሰራው ብለህ ከማለት በፊት ነፃነትህን ደግሞ ቢዚ ከመሆን በፊት ስራበት ብለው ነቢዩ ሰለላሁ ዐለይሂ ወሰለም መከሩት። ወሐያተከ ቀብለ መውቲከ እንደዚህ ደግሞ ህይወትህን ደግሞ ከመሞቱ በፊት ስራበት ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለዚህ ሰው መከሩት ብሎ አብዱላህ ብኑ አባስ ተናግሯል ማለት ነው። ስለዚህ ይሄ ዓመት መጥቶ ይሄ ዓመት አልቆ የዓመት ሲቀየር እኛም ወደዛ እንቀየራለን። ዓመቱን ምን ሰራው ብለን እናስብ ኢንሻአላህ ሁላችንም ማለት ነው።
ወንዶቹም ሴቶቹም ሀብታሞቹም ድሃዎቹም ሁላችንም በሽተኛውም ጤነኛውም ዓመቱን በሙሉ በምን አሳለፍኩት? ወይ ምን ሰራው? እስኪ የሚረባ ነገር ምን አለ? የሚረባ ለአኺራ የሚሆን ከቀብር ስቃ የሚያድን ከእሳት የሚያርቅ ከአላህ ቁጣ የሚያርቅ ምን የሰራሁት አለ ብለን እስኪ ኢንሻአላህ ሙሐሳባ ማድረግ አለብኝ ማለት ነው። አንድ ጊዜ አቡበክር ሲዲቅ ረዲየላሁ ዐንሁ ኹጥባ ሲያደርጉ እንደዚሁ ይሄን ያሉት ኹጥባ አድርገው ምን አሉ? ይሄን የመከሩት ማለት ነው። ዑመርስ ምንድን ያሉት? ሐሲቡ አንፉሰኩም በኹጥባቸው ላይ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ወደ ትልቁ ሂሳብ ከመቅረባችሁ በፊት ትልቁ ወደ አላህ መቅረቡ ነው። ትልቁ ሂሳብ ወላሂ እንቀርባለን። ወላሂ ላ ቡደ ለሁ ላ ሸከ ፊህ፣ ምንም ሸከ የለም ማለት አላህ ፊት እያንዳንዱ ሰው ራቁትን ይቆማል ማለት ነው። የዛኔ አላህ ፊት ቀርበህ ሂሳብ ከማድረግ በፊት ዱንያ ላይ እያለህ ጊዜ አለ። ዱንያ ላይ እያለህ ከነፍስ ጋር ተሳሰብ። መልካም የሰራህ ከሆነ ጨምር፣ መጥፎ ከሆነስ ቱብ ኢላ ረቢከ ጀለ ወዐላ። መጥፎ ላይ ካለህ ደግሞ እስትግፋር አድርገህ ተውበት አድርገህ ወደ ጌታ ተመለስ ይላሉ ማለት ነው ዑመር ረዲየላሁ ዐንሁ። ስለዚህ ይህን ነገር እንዳው ሰምተን ብቻ ምናልፈው ሳይሆን ከሰማን በኋላ ተግባራዊ ማድረግ አለብን ኢንሻአላህ ሁላችንም ማለት ነው። ሌላው የሰማ ላልሰማ ማሰማት ደግሞ ዋጅብ ነው፣ የሁሉም ዋጅብ ነው። እች ኡመት ኸይሩ ኡማ፣ እች ኡመት ኸይሩ ዳዕዋ የምትባለው የኸይሩ ኡመት ናት። እች ኡመት የዳዕዋ ኡመት ናት። እች ኡመት የዕልም የእውቀት ኡመት ናት። እች ኡመት ስለዚህ ዳዕዋ ማድረግ በእያንዳንዱ ሰው ላይ ግዴታ ነው። የግድ አንድ ኪታብ ቡኻሪ ሙስሊም መቅራት የለብም የግድ ማለት ነው። ያወቅከውን አሳውቅ የተባለው እና ስለዚህ ኢንሻአላህ ሁላችን በዚህ መልኩ ኢንሻአላህ ከነፍሳችን ጋር ሙሐሰባ አድርገን ተሳስበን ወደ አዲስ ዓመት ኢንሻአላህ መግባት አለብን። ያ ዒባደላህ ሰሉ ወሰሊሙ ዐላ ረሱሊላህ اللهم صل وسلم على عبدك ورسولك محمد وارض اللهم عن صحابة نبيك محمد أجمعين. اللهم إنا نسألك باسمك الأعظم الذي إذا دعيت به أجبت وإذا سئلت به أعطيت أن تعيننا على الموت وسكراته والقبر وظلماته ويوم القيامة وكرباته. اللهم امننا علينا بتوبة النصوح قبل الموت وبشهادة عند الموت برحمة بعد الموت يا رب العالمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلى الكفر والفسوق والعصيان واجعلنا من الراشدين. اللهم اجعل خير أعمالنا آخرها وخير أعمالنا خواتمها وخير أيامنا يوم نلقاك فيه يا سميع الدعاء. اللهم ثبت قلوبنا على الدين. اللهم ثبت قلوبنا على الدين. اللهم ثبت قلوبنا على الدين. اللهم اجعل القرآن ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا. اللهم فرج هم المهمومين من المسلمين ونفس كرب المكروبين واقض الدين عن المدينين واشف مرضانا ومرضى المسلمين برحمتك يا ارحم الراحمين. اللهم احفظ اخواننا في غزه وفلسطين. اللهم عليك باليهود فانهم لا يعجزونك. اللهم احفظ اخواننا في السودان. اللهم سلمهم من الفتن والحروب. اللهم تب علينا. اللهم تب علينا انك انت التواب الرحيم. اللهم انا نعوذ بك من الوباء والغلاء والبلاء والفتن ما ظهر منها وما بطن. اللهم إنا نعوذ من الزنا والفواحش والمعاصي برحمتك يا أرحم الراحمين. اللهم أصلح ولاة أمورنا. اللهم آمنا في أوطاننا. اللهم إنا نسألك الأمن والسعة الرزق والبركة فيه برحمتك يا أرحم الراحمين. اللهم أصلح أحوال المسلمين. اللهم احفظ بلاد المسلمين عموما من كل سوء. اللهم اغفر لنا ولآبائنا وأمهاتنا وأصلح قلوبنا وذرياتنا وأزواجنا. اللهم إنا نعوذ بك من الشرك والنفاق والكفر والفقر برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم ادخلنا الجنة برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون الحمد لله رب العالمين.